ኢፍራታ በደረሰበት አደጋ ለራሷ ሳታስብ ራሴ እንዴት ነኝ ስትል ወደ ልጇም እየተጨነቀች ነበር። ዶክተር ልጄስ እንዴት ነው እያለች ነበር። ይሄ መደረሰባት ደግሞ በጣም በምትወደው በናታ የተነሳ ነበር። ያፌት ተብዬው የናታ ቀን ዛሬ ነው። ከዛሬ ቀን ናታን ማለፍ አይችልም። እስቲ አንቺ መርፋሽ ተቀማጪ እንደሆነ ትቀመጫለሽ። ወደ ናታንም እየደጋገምሽ እየደወልሽ ነበር። የናታን ስልክ ደግሞ እኔ ስለጠለፍኩት ወድኔ እየጠራ ነበር። ግን ለምን ያንን አክል ደጋግመሽ ደውያለሽ? አዲስን ስሩ ቁጥር አታውቂውም እንዴ? በዛ ብትደውይ የተሻለ ነበር እያላት ነበር። በዛ ሰዓት ኤፉም ምን ማን እያለች ነበር። አይ ስልኩ እኮ እኔ ጋ ነው እያላት ነበር። ነው የኔ ናታን ብላ እሷም ወደ ናታን እየደጋገመች እየደወለች ነበር። ነገር ግን ደግሞ አይ እንደዛማ ከሆነ ናታን ዛሬ ትልቅ አደጋ የሚደርስበት ከሆነ በኔናም ባንታ አብረን አደጋ ላይ እንጥቃለን እንጂ ምንም እሱ አደጋ ላይ ሆነበት እኛ የምንተርፍበት ነገር የለም። እኔም ደግሞ ይህን ያክል የሚሆነው ለሱ ብዬ መሰል እያለች የመኪናውን እንትን ስትይዝበት እሱም ደግሞ የሚያደርገውም ነገር ግራ ስለገባው በዛን ሰዓት አረታ አንቺ ተረጋጊ እያለም ሁለታቸውም አደጋ ላይ ተካቶ ነበር። በጣም የሚያሳዝነው የኢፉ ድብቅ ሆና ነገሮችን ሁላ ዋጥ አድርጋ ከሱ እየተጋፈጠች እንዲሁም ለናታ ቢላ ማንም እንዳያቅበት ስትቸገር ስለቆየች በጣም ታሳዝናለች። ባላሰበችው መንገድ እንዲሁም ደግሞ እንትን ባላለችው መንገድ አደጋ ላይ ስለሆነች በጣም ያሳዝናል። የእናት አንጀት እንደዛው ገኒ ተጨንቃ ነበር። ይሄ አደጋ ሲደርስበት በፊት እንዴ ልቤ እኮ ሆዴ እኮ የሆነ ነገር እየተሰማኝ ነው፣ ልቤም እየጨነቀኝ ነው። ይህንን ምግብ ሰርቼ ባለፈው ይህንን ምግብ ከጀመርኩኝ እስከ ሰርቼ የሚጨርስ ድረስ ልቤ እየተረጋጋ አይደለም፣ ሆዴ የሆነ ነገር ይሰማኛል። እስቲ ስልኩን አቀብሉኝ ወደ ልጄ ልደውል ትላለች ባለፈው። ከዛ ደግሞ ዳግም ስልኩን እዛው ቢያየ ስላገኘው የራሱን ስልክ አንስቶ ባኒ ስልክ እንደውላለን እያላ ነበር። ያፈራችውም ደረሳ እንዴ ይሄማ ነገር ብላ ይቺ ሉሊት ተብዬው አቃጣሪ ወደ ገኒ እየደወለች ነበር። ወደ ገኒ እየደወለች አንቺ ሴትዮ ሁሉንም ነገር እኮ እኔ ላንቺ ምን ሆነው ነገር የለም፣ ሁሉንም ነገር ማንም ሳይነግረሽ እኔ ነበርኩኝ የሚነግረሽ። ግን አንቺ እንደሆነሽ ምስጋና የሚባል ነገር የለሽም፣ አመሰግናለሁም አትይም እያለቻት ነበር። እንዴ ምን እየቀባጠርሽ ነው? ቶሎ ወደ ጉዳይሽ ግቢ፣ ምን እያልሽ ነው እያለቻት የዛኔ ሻሃን ዘግቶ ነበር ማለት ቻርት ዳጊ ጆሮዬ ላይ ስልኩ እኮ ቻርት ዘጋ፣ እስቲ ቻርት አድርገው ብላ ለዳጊ እየሰጣቸው ነበር። ዳጊም ደግሞ እሺ እያላት ስልኩን በቻርት እያስገባው ነበር። ግን ደግሞ ያሁኑ ልጅ ምን እያለችኝ ነበር? ምን ልትለኝ ነበር እያለች ገኒም ትጨነቃለች። በዛም መሀል ደግሞ አይ እኔማስ በዚህ ሁኔታዬ መቀመጤ ልክ አይደለም፣ ወደ ያፌት ቤት መሄድ አለብኝ ያለው ወይም ደሞስ የሚመጣም ይምጣ ይሁን ይሄዳለሁኝ፣ እስቲ ልጄ ያለችበት ሁኔታ አያለሁኝ እያለች ወደ ያፌት ቤት ስትሄድ ያፌት ቤት የተፈጠረው ለማመንም ለማያትም ግራ ግብት የሚያደርጋት ነገር አየች። ወይኔ ልጄ የፈራሁትም አልቀረ፣ ምን ሆንሽብኝ ቢላ የእናት አንጀት ታቆት የለም እንዴ ጭንቅ እያለች ነበር። ነገር ግን በዛ ሰዓት ኤፉም አይኗንም መክፈት አትችል፣ እንዲሁም ተኝታ አይኗን ጨፍና ዝም እያለች ነበር። ቤዛም እንደዛው እቴ ባክሽን ምን ሆንሽብኝ? እስቲ አይንሽን ክፈቺ፣ እስቲ አይንሽን እያለች እሷም ተጨንቃለች። ጭራሽም ጽይ ደግሞ አብዳለች። ይሄን ያፌት ተብዬዋን ይገድለዋለሁኝ እያለች አብዳ ነበር። ሉሊት ተብዬው እንደሆነ እሷ ሰው ይጨነቅ እሷ ጭንቀት የሚባል ነገር የላት።
ይሄንን ስልኳን ወደ ኤፉ ውስጥ እያስገባት የሚያወሩትንም የእያንዳንዱን እየቀዳ ነበር ድምጹን። እሷ ያንን ሰክታ እሷ ሰዎች የሚሆኑት እንዲሁም ደግሞ የሚያወሩትን እዛው በዛው እያየች እንትን ትሆናለች። በዛን ሰዓት በቃ ኤፉዬ አሁን አይኗ ትንሽ ስትከፍት በቃ ተዋት፣ እናንተ እንትን ብሎ ተረጋጉ፣ እሷ ማረፍ ስላለባት ትንሽ እረፍት ታደርግ እያላ ዶክተር እንደዛ ሲላቸው እሺ በቃ እያሉ ሁላቸውም ትንሽ እንትን ብሎ ነበር። በዛ ሰዓት ዶክተር እንዴት ነው ልጄስ እያለች ነበር። ያቺ ሎሊት ተብየው ነገር ፈልጋ ይህንን ስልኳን የሚያወሩትን እንዲቀዳ አድርጋ እዛ አስቀምጣለች። ስልኩ እንዳስቀመጠች ማንም ያያት የለም። እሷም ልጄስ ያለችው የእያንዳንዱን ያወራችው ዶክተሩም ያወራውን ነገር ሙሉ በሙሉ መረጃ ይዘዋል። ይሄ ስልክ ዞሮ በሁለተኛው ሲመጡ ልጁ የናታ ነው። እንዲሁም ደግሞ ምን ይፈጠር ይሄንን ሰምቶ ያፌትስ ምን ይሁን በሚቀጥለው ሲለቀቅ የምናይ ይሆናል። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮቹም እንደተለመደው ላይክ ሼር እያደረጋችሁ አባራታቱን። የሚቀጥለው አብረን የምናይ ይሆናል። በዛን ሰዓት ቤዛ በቃ ኤፉዬ አሁን እኛ እንሄድ፣ ነጋ እናይሻለን። አሁን እየመሻ ስለሆነ መሄድ አለብን። ጽም ደግሞ በዛ ሰዓት አዎ ገንዬ በቃ ተነሽ እንሄድ። አይ እኔማ ዛሬ የትም አልሄድም፣ ዛሬማ ምትሆነው አያለሁኝ፣ አብሬም አድራለሁኝ እያለች ነበር። በዛን ሰዓት ኤፎም አይ ገንዬ በቃ አንቺ ሂጂ፣ እዚህ ብትሆኝም ራስሽን ከማስጨነቅ ይልቅ ምንም ምን ልታደርግልኝ አቺ አሁን ያፌትም የሚያስፈልገኝ ነገር ሊያመጣ ነው የሄደው፣ አንቺ አታስቢ እያለች ነበር። ሁኔታውን ዳግም ሲነግረኝ እንዴትም እንደመጣሁኝ አላቀም፣ ብቻ ፈጣሪው እንኳንም ክፉ ነገር አላሰማኝ፣ እንኳን ተረፍሽልኝ የኔ ልጅ። ባይሆን ያፌት እስኪመጣ ድረስ ሊቀመጥ እያለች ነበር። ያ ደግሞ የአፌት የአክስት ልጅ ተብየው አረ እኔ አለሁት እሱ እስከሚመጣ ድረስ እያላ ነበር። ይሄ ማለት ደግሞ ሄዱ ማለት ነው። ሰው ከቤቱ ወጦልኝ ሲል ማንም አይቀመጥ። ባዛን ሰዓት እንግዲህ ምን አደርጋለሁኝ መጥቼ አይሻለሁኝ እያለች ገኒም ያልመሰላት ነገር ራስሽን በደንብ ጠብቂ እፉዬ የኔ ልጅ ቢላ ተነስታት ይወጣለች። በዛን ሰዓት ይሄ ያፌት የአክስት ልጅ ተብየው እፉ ምትበላው ነገር እነሱ ሲወጡ እሱ ለሷ እያሰባ ይመስል ምትበላው ነገር ይዞ እየመጣ ሊያጎርሳት ይሞክራል። በዛን ሰዓት እፉ ይባክህን እያለችው ያው አሟት የለም አይደል ጮኩም ብላ ልታወራ አልመች እያላት ያኔ አቅሙን ስላጣች እባክህን እያለችው ነበር። ይሄም ደግሞ እንዴ ምትበይ እኮ ለራስሽ ነው፣ ይሄንን አክል መኮሳተርም ይሄንን አክል ማጮህም አያስፈልግ፣ ምትበይው ለራስሽ ነው፣ ምትበይ ከሆነ ብይ፣ ካልበላሽ እኔ በላዋለሁ እያላ ለሷ ሊያጎርሳት ቢሞክሩም እሷ ስላልተቀበለችው ለራሱ እየጎረሰው ነበር። ከዛ የሚቀጥለው ያፌት በጣም የሚያሳዝነው እፉ እንደዛ ሆና ቤቷ ታኝታለች። እሱ ደግሞ ስራውንም አላቆመም። ዶክተር ወደ ያፌት እየደወላ ነበር። ምን ነው ዘገኘህ እንዴ? እኔ እኮ ስራ አለኝ እያለው ነበር። አይ ዶክተር ዛሬ እያለው ነበር። በዛን ሰዓት ደግሞ አሁንም ወደ ናታን ይደውላል። ወደ ናታን እየደወለ አንተ እና እኔ አብረን
ተገናኝተን ብናወራ ደስ ይለኛል እያለው ነበር። በዛን ሰዓት ናታም እንዴ ምን እያልከኝ ነው እያለው ነበር። አይ የማወራህ እኮ ሌላ ነገር አይደለም የኢፍራታ ጉዳይ የማወራህ ነበር። እንዴ የኔ ጨረቃ ምን ሆነችብኝ? ሰላም አይደለች እንዴ? አራ እንደዛ አይደለም ሰላም ናት፣ ግን ላወራ ስለፈለኩኝ ነው እያለው ነበር። በዛን ሰዓት ናታም ድንግጭ ብሎ የኔ ጨረቃ ምን ሆነችብኝ ልሁኝ እያላ ነበር። በዛን ሰዓት ጽይ ደግሞ ወንድሜ ግን ይህንን ነገር ይሰማል ይመስለሻል? አይ አይመስለኝም። ከሰማማስ እሱ ዝም አይልም። ቆይ ግን አሁን ከሰማ እኛን ለምን አነገራችሁኝ ቢል ምንድነው የምንለው? ኦ እንዴ እናንተ ለመናገር ከብዳችሁ ነው? እኔ እያለሁኝ ይነግረዋለሁኝ እያለች ነበር። እኔ ንገሪ ብትሉኝ እስካሁን አልናገር ነበር እያለች ነበር። አይ አንቺ እኮ እንደዛ አይነት ወሬ አያልፈሽ፣ ምናልባት ነግረሽው ይሆናል ብለን ነው አለች። በቃ እሷን ታያትና ወደ ፎቅ እንውጣና የሚሆነው ነገር እዛ እናወራለን እያለች ነበር ማለት ቤዛ። በዛን ሰዓት እሺ ብላ ወደ ጽም ተነስታ ወደ ቤዛ አብሮ ወደ ፎቅ እየሄዱ ነበር። ሐረግ ድራማው ትንሽ ከበድ የሚል ነገር እየታየ ነው። ዞሮ ናታን ያው ይቺ ሉሊት ተብየው ናታን ሲገባ ኤፎ ብላ ስትነግረው፣ ነገር ግን ደግሞ ያ ሞተች የመኪና አደጋ ነው ብላ እንድታን ተባት በቀረችበት ሰዓት አንቺ ሴትዮ ምን እያልሽ ነው? ምን እያልሽ ነው እያላት ነበር። እሷም ደግሞ አይ እኔ እኮ እሱን ሰምተህ ያዘንከ ብሎኝ ያጋጥማል፣ እሱን ሰምተህ ያዘንከ መስሎኝ ያው ያጋጥማል እያልኩኝ ነበር። ይሄ ሰውየው ግን አልሰማም እንዴ? ምን እየሆነ ነው? አልሰማም እንዴ? አሁን ነው መሰል የሚሰማው እያለችም ብቻዋን ማውራት እየጀመረች ነበር። በዛን ሰዓት ናታም በቃ እኔ እንደሆንኩኝ ማንም አያምነኝም፣ ሂድና ጽይንና ቤዛን ጠይቃቸው፣ አው ኢፍራታ አደጋ ላይ ናት እያለችው ነበር። ቪዲዮ ብዙ ማለትም ብዙ ማውራትም ይቻላል። ነገር ግን ደግሞ የዚህን አክል ካየን ይበቃናል። ለዚህ ቤት አዲስ የሆነ ሰብስክራይብ ማድረግ አትርሱ። ነባሮቹ እንደተለመደው ላይክ ሼር ማድረግ አትርሱ። በያላችሁበት ሰላማችሁ ይብዛልኝ። ቼር ቆዩልኝ። ባይ ባይ።